16 ዓመቴ ነው። አግብቷል፣ ወልዷል፣ ትልቅ ሰው ነው። ከሱ ጋር ፍቅር ያዘኝ ነው የሚባለው ወይስ አብሬ ሆንኩኝ? ጥሩ ጊዜያቶችን ለ2 ዓመታት ካሳለፍን በኋላ እርግዝና ተፈጠረ። ያኔ ግን ባጭር መልእክትና በ300 ሺህ ብር ተሰናበተኝ። አካውንቴ ውስጥ 300 ሺህ ብር አስገብቶ ልጁን አስወርደሽ ወደ ቤተሰቦችሽ በፍጥነት ተመለሽ የሚል ቀጭን ትዕዛዝ ሰጥቶኝ ከህይወቴ ወጣ። እልህም ንዴትም የያዘኝ እኔ የሰራሁት ስራ የራሴንም የሱንም ህይወት የሚያመሳቅል ሆነ። አብሶ የኔ ህይወት ከዛ በኋላ ለዛውን አጣ ትለናለች የዛሬ ዋሪ ታረካችን። እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ስለምትከታተሉኝ እጅግ በጣም አመሰግናለሁ። እንዲሁም ደግሞ ባለፈው ያልኩትን ዛሬም ልድገሙ። ሁላችሁም እያንዳንዳችሁ ይህን ታሪክ የምትከታተሉ ፎሎ ያደረጋችሁ ፎሎ እንድታደርጉ በክብር ጠይቃለሁ። ምክንያቱም እናንተ እኔን ፎሎ ማድረጋችሁ በጣም ይጠቅመኛል፣ ስራም የምሰራበት ቻናል ስለሆነ ማለት ነው። ጥሩ ቻናል ነው ብዬ አስባለሁ ፕሮግራሙን የምትወዱ ሰዎች። ነገር ግን አብዛኛውን ሰው ፎሎ ሳያደርግ ስለሆነ የሚመለከተው ለእናንተ አንድ ፎሎ ጨምሩ፣ ለእኔ ደግሞ ብዙ ፎሎወሮችን ጨምሩልኝ፣ አበረታቱኝ እላለሁኝ። እንዲሁም ቤተል ኤጂ ሞል አንደኛ ፎቅ 2 ጋር በሉና ኑ። አዳዲስ እቃዎች ገብተዋል። አባያ፣ ቦርሳ፣ ድሪያ፣ ጫማ፣ አባያ፣ ድሪያ፣ ቶብ 2 ጋር ሳታዩ እንዳትገዙ። አዳዲስ እቃዎችም ስላስገባሁኝ እንድትመጡ በአክብሮት ጠይቃለሁ። እንዲሁም ደግሞ ቀድማችሁ ለምትመጡ ሰዎች በዚህ አንድ ወር ውስጥ እቃ ከገባ ጀምሮ ለምትመጡ ሰዎች ቆንጆ ጊፍቶችንም ስላዘጋጀሁላችሁ እንድትመጡ በአክብሮት ጠይቃለሁኝ። ኢንሻአላህ ጊቫው የሚኖረናል። እሱን ደግሞ በቀጣይ ራሱን የቻለ ቪዲዮ ሰራላችኋለሁኝ። ቀጥታ ወደ ታሪክ ይገባ። የመርካቶ ልጅ ነኝ፣ የደሃ ልጅ ነኝ። ነገር ግን በጣም ቆንጆ ነኝ፣ ቀልቃላ ነኝ፣ ፈጣንም ጭምር ነኝ። ይህን ሰው የተዋወቅኩት እኛ ግቢ ውስጥ እንደምታውቁት የመርካቶን ህይወት ወይም ደግሞ የመንደርን ህይወት አንድ ግቢ ውስጥ 4-5 አባወራ በአንድነት ይኖራል። እኛም የምንኖርበት ግቢ ውስጥ እኛ ጠበብ ያለች አንድ ክፍል ውስጥ ከናቴ ከአባቴና ከወንድሞቼ ጋር ስኖር ከኛ ፊት ለፊት ያሉት ዋናው ሰው ግን ትልቅ ቤት አላቸው። ያንንም ቤት እሳቸው ሰርቪስ ውስጥ እየኖሩ ለመጋዘንነት አከራይተውታል። ክረምት ነበረ። አብዛኛውን ጊዜ ቤት ነበር የማሳልፈው። በዛ ወቅት ይህ በጣም የሚያምር ቆንጆ የሆነ ጎልማሳ ደርባባ ሰው ወደዛ መጋዘን ይመላለስ ጀመር። መጀመሪያ አካባቢ ሰራተኞች ነበሩ ሽርጥ እየለበሱ የሚመላለሱት። ከሆነ ጊዜ በኋላ ግን ራሱ መምጣት ጀመረ። በዛም እንዳልኩሽ ቀልቃላ ነኝ፣ ፈጣንም ነኝ። እንዴት እንደሆነ በማላቀው ሁኔታ ተግባባሁት፣ አግባባሁት። እናም አንድ ቀን በቃ ስራ የለሽም አይደል አለኝ። አዎ የ10ኛ ክፍል ተማሪ ነኝ፣ ውጤት ይምጣም አይምጣም አላቅም አልኩት። ስለዚህ እኔ መጋዘን ከምመላለስ ልጆቹ ላይ እምነት አጥቼ ነው ከምመላለስ ቁልፉን ልስጥሽ፣ እያንዳንዱን ነገር እየመዘገብሽ ልጆቹን ስልክ ትልኪልኛለሽ ብሎ አንድ ቁልፍ ሰጠኝ። በጣም ደስ አለኝ። ልጆቹን ይልካል። ስልክ ተለዋወጥን። በመጡ ሰዓት የላኩትን እቃ መዝግቤ ሲመጡ በቀን የወጣውን እቃ ጽፌ ማታ አስረክባለሁ። በዛ መግባባት ጀመርን። ከ15 ቀን በኋላ ዳጎስ ያለ ገንዘብ አካውንቴ ውስጥ ገባ። በጣም ደስ አለኝ። በእርግጥም የሰራሁበት ብቻ እንዳልሆነ ገምቻለሁ። አንድ ነገር ፈልጓል ማለት ነው። ይሄ እንደነገርኩሽ የመርካቶ ልጅ ነኝ፣ ድሃ ነኝ። ከድህነቴ መውጣት ከፍተኛ የሆነ ጉጉት አለኝ። በምንም መንገድ ይሁን ያ የዛን ጊዜ አስተሳሰቤ ነው። ምንም መንገድ ይሁን ብቻ ገንዘብ ማግኘት አለብኝ። ምንም መንገድ ቢሆን ብቻ ከዚህ ህይወት እኔንም ቤተሰቤንም ማውጣት አለብኝ ብዬ የሆነ የሚንቀለቀል ነገር ልቤ ላይ ነበር። በጣም ደስ አለኝ። በደንብ ፊት ሰጠሁት። ያገባ የወለደ ባለትዳር መሆኑን አውቃለሁ፣ ነግሮኛልም ያስታውቃል። በዛ ሁኔታ እየቀጠለን እንዳለ መገናኘት፣ ሻይ ቡና መባባል፣ ስለ ስራው ማውራት፣ ስለ ግል ጉዳዮች ማውራት ጀመርን። ረጅም ጊዜ ቀጠል አልነበረም። እኔ ለነገሩ ብዙም ትኩረት ስላልሰጠሁት ሁሉም ነገር ላይ ዌልካሚንግ ነበርኩ፣ እሺ ባይ ነበርኩ። ገንዘቦች በብዛት ወደ እኔ ይመጡ ጀመር። ያ ደግሞ ይበልጥ እንድቀርቡ አደረገኝ። ለቤተሰብ አንዳንድ ነገሮችን ማድረግ ጀመርኩኝ። የድሃ ልጅ ስትሆኚ ክፋቱ ያ ነው። ገንዘቡን አምጩ፣ በምንም መንገድ አምጩ። ውስጣቸውን ቢቆረቁራቸውም ምቾት ባይሰጣቸውም ስለሚያስፈልጋቸው ብቻ ግን ይቀበሉሻል። አንዳንድ ቆራጥና ጠንካራ ቤተሰብ ካልሆነ በስተቀር ምንም ማድረግ አይችሉም። ገንዘቡ ያስፈልጋቸዋል። እንዴት መጣ ከየት መጣ ብዙም አያስጨንቃቸውም። ቢያስጨንቃቸውም ያን እውነት መጋፈጥ አይፈልጉም። ውጪ ላይ የተገናኘን ሻይ ቡና እያለን ለአንድ ለ2 ወር ከቆየን በኋላ ወደ ተከራየው አፓርታማ ይዞኝ ሄደ። ከዛም በኋላ ኑሪ እዚህ አለኝ። በጣም ደስ አለኝ።
በጣም ሌግዣሪ ነው። እጅግ በጣም ያምራል። ሁሉ ነገር የተሟላለት ነው። እኔ እንደዚህ አይነት ህይወት በዚህ እድሜ ሳይሆን የሆነ ጊዜ እኖረዋለሁ ብዬ እንደ ህልም እንደ ታርጌት ያስቀመጥኩት ቪዥን ነው። እዛ ቤት ውስጥ ሄዶ በቃ ኑሪ፣ እመጣለሁ፣ እጎበኝሻለሁ፣ የምፈልጊውን ነገር ሁሉ አደርግልሻለሁኝ፣ ለቤተሰቦችሽም የሚያስፈልገውን ነገር አደርጋለሁ፣ ለምን እዚህ አትኖሪም፣ ለምን አብረን አንኖርም ማለት ነው። ምንም ጥያቄ አላቀረብኩም። በጣም ደስተኛ ነበርኩኝ። ለቤተሰቤ ሳልናገር እንደዛም ነው ሳልል 1 ቀን 2 ቀን 3 ቀን እያልኩኝ ወጥቼ ቀረው። በዛ ሞመንት ውስጥ በጣም ብዙ ገንዘቦች ይሰጣይ ነበር። ምን አደረግሽው አትይኝም? አለማወቄ በጣም ልጅነቴ የጎዳኝ እዚህ ጋር ነው። አሁንም በዚህ ህይወት ውስጥ ያሉቶች ይሄን ነገር አጥብቀው ቢሰሙኝ ደስ ይለኛል። የቤተሰቤን ሶፋ ቀየርኩኝ፣ ጣራቸውን ቀየርኩኝ፣ ግድግዳቸውን ቀለም ቀባሁኝ። ቤት ውስጥ ያስፈልጋል ከሌሎች ሰዎች አጉድለውናል ብዬ የማስባቸውን ቁሳቁሶች ሁሉ አሟላሁኝ። ከዛ ውጪ እያንዳንዱ የሚሰጠኝን ገንዘብ ለሜካፔ፣ ለልብሴ፣ ለራሴ፣ ለምግቤ፣ ለጨዋታ፣ ለፌዝ ነበር ማውለ ነበረው። አሁን ላይ ዞር ብዬ ሳስበው እነዛ ገንዘቦች ተቀምጦ ቢሆን ኖሮ ወይ ደግሞ አላማ ኖሮኝ ቢሆን ኖሮ ወይ ደግሞ ምን እንደምሰራበት አውቄ ቢሆን ኖሮ ምን ያህል በተጠቀምኩ ነበር፣ ምን ያህል ሰው በሆንኩ ነበር። ብዙ መንገዶችን አልፌ ራሴን አርክሼ ራሴን አዋርጄ በዛ መንገድ ካለፍኩ አይቀር ቢያንስ ባንዱ ጎን ለምን አልተጠቀምኩም እያልኩኝ ይጸጽተኛል። 3 አመታትን አብረን ቆየን። አልፎ አልፎ አግባኝ ይሏለሁ። እኔ እኮ ባለትዳር ነኝ ይለኛል። ባለትዳር ሆነህ አይደለም ወይ እየመጣህልኸው? ባለትዳር ሆነህ አይደለም ወይ? አሁን እንደኖር ነው የምንኖረው። ቢያንስ ግን አግባኝ ይሏለሁ። ብዙም ግን አላጠበቅኩበትም። ምክንያቱም እኔ ከሱ በላይ የምፈልገው ገንዘቡን ነበር በወቅቱ። በርግጥ እሱንም እወደዋለሁኝ። ጥሩ ስሜት አለኝ። የልጅነቴ ነው። ብዙ ነገሮችን ያሳየኝ ነው። ብዙ ነገሮችን ያቀለለልኝ ነው። መልካም ነው። አስተዋይ ነው። ታጋሽ ነው። ብዙ ነገሮቹ ማራኪ ናቸው። አርፈሽ ተቀመጪ ይለኛል። ብዙም ለዚህ ጉዳይ ማውራት አልፈልግም። ትዳር አለኝ፣ ቤተሰብ አለኝ። ስለዚህ በእንደዚህ አይነት ጉዳይ ሁለተኛ እንዳታወሪኝ ይለኛል። ምንም አልመሰለኝም። ቀጠልን። ከ2 አመት በኋላ ግን አረገዝኩኝ። በዛ ሰዓት በጣም ደነገጥኩኝ። ምን እንደምለው ግራ ገባኝ። እንዳላረግዝ በጣም ብዙ ጊዜ አስጠንቅቆኛል። ብዙ ማስጠንቀቂያዎችን ሰጥቶኛል። ካረገዝሽ የመጨረሻችን ነው ብሎኛል። ነገር ግን ምናልባት ልቡ ይራራ ይሆናል፣ ይወደኝ ይሆናል፣ ያፈቅረኝ ይሆናል ብዬ አሰብኩኝ። እሱ ጋር ስሜት ያለ ይመስለኝ ነበር። ዝም ብሎ እኔን ለመጠቀሚያነት ያዘኝ ሳይሆን ቆንጆ ነኝ፣ ቀልጣፋ ነኝ፣ አስደስተዋለሁ፣ አጫውተዋለሁ፣ ከኔ ጋር ሲሆን በጣም ደስተኛ ነው፣ ስለዚህ ይወደኛል ብዬ አስብ ነበር። በዛ ላይ የሚሰጠኝ ገንዘብ፣ የሚሰጠኝ ስጦታዎች፣ የሚያደርግልኝ ነገሮች ሁሉ ከኔ ጋር ረጅም ጊዜያትን ለማሳለፍ የሚያደርጋቸው ጉጉቶች እኔን እንዳፈቀረኝ እንዲሰማኝ አድርጎኛል። ነገርኩት። ምንም አላለም። ጸጥ አለኝ። ተነስቶ ወጣ። አጭር ነገር ነበር የነገረኝ። 300 ሺህ ብር አካውንቴ ውስጥ ካስገባ በኋላ ልጁን አስወጪው፣ ቀጥ ብለሽ ወደ ቤተሰቦችሽ ሂጂ አለኝ። በጣም ግራ ገባኝ። ምናልባት አሁን ስሜታዊ ስለሆነ ነው፣ ምናልባት አሁን ስለተናደደ ነው ብዬ አሰብኩኝ። ጠበቅኩት። 15 ቀን አልመጣም እዛ ቤት ውስጥ። ከ15 ቀን በኋላ ሌላ ቴክስት ደረሰኝ። ያልኩሽን አደረግሽ ወይ? ቁልፉን አስቀምጪና ከቤቱ ውጪ፣ የምትፈልጊው ዕቃ ካለ ይዘሽ ውጪ የሚል ሌላ ቀጭን ትዕዛዝ። በጣም ተናደድኩኝ። ከራሴ ጋር ቁጭ ብዬ አሰብኩኝ። 1 ወር ሆነ። ጽንሱም 1 ወር ከ15 ቀን ሆነ። አሰብኩ። መጨረሻ ላይ አንድ ውሳኔ ወሰንኩኝ። ጽንሱን አላስወጣውም። ምክንያቱም ይሄ ፍሬ እኮ በህይወቴ የመጀመሪያውም የመጨረሻውም ሊሆን ይችላል። ምናልባት ይህን ፍሬ አደናቅፌው፣ ይህን ፍሬ አውጥቼው ቀጣይ ፍሬ የማግኘት እድል ባይኖረኝስ ብዬ ወሰንኩኝ። እንደማላስወጣው ከራሴ ጋር ተማመንኩ። ለሱ ግን ምንም ምላሽ አልሰጠሁትም። ነገር ግን ወሮቹ እየጨመሩ ሲመጣ ልቤ ድጋሚ ወደዚያ መነታብኝ ጀመር። ፓርቲቱ ይቀጥላል። አላለቀልኝም። ፎሎ እያረጋችሁ አብራችሁኝ ቆዩ። ቴንኪዩ። ልጁን እንደማላስወርደውና ከቤቱም እንደማልወጣ ሲረዳ በሚገርም ጥበብ ከቤቱ አስወጣኝ። በጣም እልህና ንዴት እንዲሁም ቁጭት ውስጥ ገብቼ ሚስቱን ለማናገር ሄድኩኝ። በሚገርም ሁኔታ ግን ሚስቱ ሰርፕራይዝ አርጋ ሸኘችኝ ትላለች። እንግዲህ ተወዶቼ እንዴት ናችሁ? ደህና ናችሁ ወይ? ፓርቲቱ ታሪክ የእህታችንን ፓርቲቱ ታሪክ ይዤላችሁ መጥቻለሁኝ። አብራችሁኝ ስለሆናችሁ፣ ስለምትከታተሉኝ፣ ፎሎ ስለምታደርጉኝ፣ ስለምታበረታቱኝ በጣም አመሰግናለሁኝ። እንዲሁም ቤተል ኤጄሞል 1ኛ ፎቅ 113 ቁጥር 2 ጋር በሉና አዳዲስ እቃዎች ስለገቡ ኑና ውሰዱ። ቀድማችሁ ለምትመጡ ደንበኞቼ ጊቫዌ አዘጋጅቻለሁ። ጊፍታችሁንም ውሰዱላችኋለሁኝ። አመሰግናለሁኝ። አሁን ቀጥታ ወደ ታሪኩ እሄዳለሁ።
ከራሴ ጋር እየተሟገትኩኝ ቀናታት ሳምንታት ደግሞ ወራትን እያስቆጠሩብኝ መጡ። በፍጹም ስልክ አያነሳም። በተለያየ ስልክ ደውላለሁ፣ በራሴም ስልክ ደውላለሁ። ስልኩን በፍጹም አያነሳም። እንደዚህ እየተወዛገብኩ ባለሁበት ሁኔታ አንድ ቀን ቴክስት ደረሰኝ። ከቤት ለምን አትወጪልኝም? ምን እያሰብሽ ነው? ቁልፉን ዘበኞቹ ጋር አስቀምጠሽ ቤቱን ለቀሽ ውጪ የሚል ትዕዛዝ አዘል መልእክት። ሰላምታም ምንም ነገር የለውም። በጣም ተናደድኩ። ከቤቱም አልወጣም፣ ልጁንም አላስወጣም። በቴክስትም ከዚህ በኋላ እንዳታናግረኝ፣ ናና አናግረኝ የሚል ቆረጥ ያለ ኮስተር ያለ መልእክት ላኩለት። ለመጀመሪያ ጊዜ ነው እንደዚህ አይነት መልእክት ስልክለት። ከጥቂት ደቂቃዎች በኋላ በሬ ተንኳኳ። መጣ። እሱ አይመስልም ነበር። ከመናደዱ የተነሳ የፊቱ ከለር እንኳን ሳይቀር ተቀይሮ ነበር። ሳይው በጣም ደነገጥኩኝ። ይጎዳኛል፣ ይመታኛል ብዬ አስቤ ነበር። ምንድነው የምታስቢው አለኝ። ምን እንዳስብ ፈልገህ ነው አልኩት። ለምንድነው ልጁን ማታስወጪው አለኝ። ልጁን በፍጹም አላስወጣውም። እሺ እሱ መብትሽ ነው፣ ነገር ግን ቤቴን ለቀሽልኝ ውጪ አለኝ። ቤቱንም ለቅቄ አልወጣም። የእናትና አባቴን ቤት ያለ ምንም ነገር ዝም ብዬ ጥዬው ነው የወጣሁት። አሁን ደግሞ ልጅ ይዤ ተመልሼ ሁለቶኜ በፍጹም አልገባም። ስለዚህ ቤቱንም አልለቅም፣ ልጁንም አላስወጣም። ጊዜ እንድትሰጠኝ እንድትንከባከበኝ ይፈልጋሉ አልኩት። የፌስ ፈገግታ ፈገግ አለ። በጣም እንደተናደደ በጣም እንደጨሰ ያስታውቃል። ሁኔታዬን ሲያይ ቆራጥነቴን ሲመለከት ከልቤ መሆኑን ተረዳ። የተወሰኑ ደቂቃዎችን ጸጥ ብሎኝ ከተቀመጠ በኋላ ይህን ነገር በፍጹም እንደማልቀበለው ታውቂያለሽ፣ ነገር ግን እንድትራቢ አልፈልግም። ቤት ውስጥ ምንም ነገር ከሌለሽ አሁኑኑ መርካቶ ሂጂና የምትፈልጊውን ነገር ጠቅላላ አስቤዛ አድርገሽ ነይ ያለኝ። እሺ ብሩን ስጠኝ አልኩት። ብሩን ላንቺ አልሰጥሽም፣ መርካቶ ሂጂ፣ እቃሽን ግዢ፣ የምትፈልጊውን ያህል ለ6 ወርም ለአመትም የሚጠቅምሽን ያህል ግዢ። የባለ ሱቁን አካውንት ላኪልኝ፣ ብር አስገባለታለሁ። ምናልባት ከዚህ በኋላ ድጋሚ አይኔን ላታዩ ትችያለሽ፣ ስለዚህ ይህን እድል ተጠቀሚበት አለኝ። እንደተባለውም ቤቴ ውስጥ ምንም ነገር አልነበረም። በእርግጥ እሱ የሰጠኝ ገንዘብ አካውንቴ ውስጥ አለ፣ ብዙም ግን ልነካካው አልፈለኩም። እሺ ብዬ ራይዴን ይዤ እየበረርኩ ወደ መርካቶ ሄድኩኝ። መርካቶም ደርሼ የምፈልገውን ያህል የቻልኩትን ያህል ያስፈልገኛል ብዬ ያሰብኩትን ያህል ሁሉ ቀጨቅ አርጌ ገዛሁኝ። ልቡ ራራልኝ ማለት ነው። ቢያንስ እንድራብ ካልፈለገ ውሎ ሲያደር ደግሞ ልጁን ለማግኘት እኔንም ለማግኘት ይጓጓ ይሆናል ብዬ አሰብኩኝ። ከሰዓታት በኋላ ደወልኩለት፣ አነሳልኝ። አካውንት ልኬልሃለሁ፣ የባለ ሱቁን ገንዘቡን አስገባልኝ አልኩት። እሺ አለኝ። ገንዘቡ ገባ። በጣም ደስ አለኝ። በቃ ይሄ ሰውዬ የምርን ነው ማለት ነው፣ እየተመለሰ ነው ማለት ነው ብዬ አሰብኩኝ። ራይዴን ይዤ የገዛው ተነቃጭኜ ወደ ቤት ስመለስ ግን አንድ ቴክስት ገባልኝ። ሙሉ እቃዎችሽን ዘበኞቹ ጋር አስቀምጬልሻለሁ። የበሩን ቁልፍ ስለቀየርኩት ለመግባት እንዳትሞክሪ፣ ቁልፉን ቀይሬዋለሁኝ። የገዛሹን አስቤዛ ይዘሽ ወደ ቤተሰቦችሽ ጋር ሂጂ፣ ውሳኔው ያንቺ ነው። ልጁን ብታስወጩ ይበጅሻል ይላል። ያለሁበት ቦታ ተገለባበጠብኝ። ማመን አልቻልኩም። ብደውልለት ስልኬን ብሎክ አድርጎታል። ቀጥታ ግን አላመንኩትምና ወደ አፓርታማዬ ሄድኩኝ። አፓርታማዬ ስደርስ ዘበኞቹን ሳናግር እቃ ተቀምጦልሻል አሉኝ። እቃዎቹን ሳይ የኔ የተባለ አንድም ነገር አይቀርም። ከልብስ አንስቶ እስከ እቃ እስከ ኮስሞቲክሴ እስከ ጫማዎቼ እያንዳንዱን ነገር በሻንጣ አሽጎ ዘበኞቹ ጋር አስቀምጦልኛል። ወደ ፎቅ ወጣሁኝ። እንዳለው ነበር፣ ቁልፉ ተቀይሯል። አከራዩም ያውቀው እሱን፣ ተከራዩም ያውቀው እሱን፣ የቤቱን ባለቤት እሱን። ምንም አፍ የለኝም። እያለቀስኩኝ ልብሶቼን እዛው ጥቼ ተመልሼ መጥቼ ወስዳለሁ ብዬ ልብሶቼን እዛው ዘበኞቹ ጋር ያስቀመጠልኝ እቃ እዛው ጥቼ ወደ እናቴ ቤት ሄድኩኝ። ቤተሰቤ ቤት ሄጄ ማሰብ ጀመርኩኝ። በጣም ግራ ተጋባሁ። ዛሬ እናንተ ጋር ላርፍ ነው የመጣሁት፣ አስቤዛ ይዤላችሁ ነው ብዬ እቤት ገባሁ። ሲያዩን ደስ አላቸው። በጣም ብዙ አስቤዛ ነው የገዛሁት። እንዳለውም ለአመት ወይ ለ6 ወር ለአንድ ነፍስ ይሆነኛል ብዬ ያሰብኩት አንድም ነገር አልቀረኝም። ሌሊቱን ሙሉ እጅግ በጣም ስጨነቅና ሳስብ አደርኩኝ። ምንድነው ማድረግ ያለብኝ? መጨረሻ ላይ ወሰንኩኝ። አንድም ደቂቃ እንቅልፍ አልወሰደኝም ነበረ። ልጁን ማስወጣት እንዳለብኝ ወስኜ በጠዋት ተነስቼ ራይድ ይዤ ወደ ሐኪም ቤት ሲሄድ ግን በጣም አሳዛኝ ነገር ሰማሁኝ። ከዚህ በኋላ ልጁን ማስወጣት አልችልም። ቀናቶቹ አልፈዋል። የሚወርድበት ጊዜ አልፏል። ከዚህ በኋላ ልጅ ለማስወጣት መሞከር ህይወትሽን አደጋ ላይ መጣል ነው ብሎ ዶክተሩ በጣም ብዙ ነገር መከረኝ። አንቺ ልጅ ነሽ፣ አይዞሽ፣ በርቺ፣ ታሳድጊዋለሽ ብሎ ብዙ ነገር ነገረኝ። እኔም ልቤም ሁለት ነበረ። መጀመሪያ የወሰንኩት ውሳኔ ትክክል ነበር ማለት ነው ብዬ አስቤ
በዚህ ምክንያት አሳብቤ ከሐኪም ቤት ወጣሁ። ከሐኪም ቤት እንደወጣው በፍጹም እናቴ ቤት መመለስ እንደሌለብኝ አመንኩኝ። ከዛም መኪና ይዤ እዛው ኖርበት የነበረው ሰፈር ላይ ቤት መፈለግ ጀመርኩኝ። የማያቸው ቤቶች ከለመድኩትና ከእናቴ ቤት ወጥቼ ከኖርኩበት አፓርተማ ያነሰ እንዲሆን አልፈለኩም ነበረ። ነገር ግን የእናቴንም ቤት እንኳን የማይመጡን ሆኖ አገኘሁኝ። እንደዛም ሆኖ የሚጠይቁኝ ብር እጄ ላይ ያለው ብር የክራይ ዓመት ከ6 ወር በከፍል ምን ያህል ጊዜ ያቆየኛል ብዬ አስቤ እንኳን 1 ዓመት እንኳን ሊያቆየኝ አይችልም፣ ቀለቤን ምኔን ሳይጨምር። እንደምንም አድርጌ ደህና የተባለውን ቤት ተከራየሁኝ። ልብሶቼንም ከዛው ከዘበኞቹ ጋር እቃዎቼን ይዤ አንድ ፍራሽና የሚያስፈልጉኝን የተወሰኑ ነገሮች ይዤ አዲሱ ቤቴ ከተምኩኝ። እልህና ቁጭቱ ግን አንገበገበኝ። በፍጹም አልተውም አልኩኝ። በፍጹም እንደማልተው ለራሴ ቃል ገባሁኝ። የተወሰነ ሆዴ እስኪገፋ ጠበቅኩኝ። ያለበትን ስለ ቤተሰቡ፣ ስለ ሚስቱ፣ ስለ አካባቢው፣ ስለሚኖርበት ሁሉ አጣራሁኝ። ሆዴ በደንብ ከገፋ በኋላ ቀጥ ብዬ ሚስቱ ጋር ሄድኩኝ። ሚስቱ ጋር በር አንኳኩቼ ቤታቸው እንደደረስኩኝ ስራ ይወጣል ብዬ በማስብበት ሰዓትና ቀን ነበር የሄድኩት። በስነ ስርዓት በጣም ትሁት፣ በጣም ደስ የምትል ደርባባ ሴት ናት። በስነ ስርዓት ሰላም ብላ ተቀበለችኝ። እቤት እንድገባም ጋበዘችኝ። ወይዬ ምን ነበር አለችኝ። እንዴት እንደምነግርሽ አላቅም። ጥፋት አጥፍቼብሻለሁ፣ በድዬሻለሁ። ነገር ግን አንቺም ሴት ነሽና ትረጂኛለሽ። አንድ ነገር ልነግርሽ እፈልጋለሁ አልኳት። ምንድነው አለችኝ። ከባልሽ ጋር ግንኙነት ነበረኝ። ባልሽ እንደዚህ አድርጎኝ አላቅም ብሎ ጠፍቷል አልኳት። እሺ አለችኝ። አይ በቃ አላቅሽም ብሎ ጠፋ። ልጁን እንዳስወረደው ነግሮኝ ነበር። ነገር ግን ልጁን ማስወረድበት ጊዜ አለፈ። አሁን ምንም ማድረግ አልቻልኩም። ዞሮ ዞሮ ዘሩ ነው፣ አልተወውም። በህግም ቢሆን እጠይቀዋለሁ። ቀድሞ ግን አንቺን ልንገርሽ ብዬ ነው አልኳት። ፈገግ አለችና አይ ባሌ እንኳን እንደዚህ የሚያደርግ ሰው አይደለም። ቤታችንን ለመበጥበጥ ፈልገሽ ከሆነ የፈለገሽን ማረክ ትቻለሽ። ባሌን አምነዋለሁ፣ እተማመንበታለሁ። ገንዘብ ወይ ሌላ ነገር ፈልገሽ ከሆነ በቀጥታ ንገሪኝ አለችኝ። በጣም ተረጋግታ ነበረ። ምንም የደነገጠችው፣ ምንም የተከፋችው፣ ምንም አይነት ለውጥ ፊቷ ላይ አላየሁም። በጣም ደነገጥኩ። እማልጠብቀው መልስ ነበረ። አይ እኔ ከናንተ ምንም አልፈልግም። የሚበቃኝን ያህል ገንዘብም ሰጥቶኝ ነበር እስከዛሬ። ከዚህ በኋላ ግን ልጁን ለማሳደጊያ ማረግ ያለበትን ነገር ማረግ አለበት አልኳት። ወደ እኔ ጠጋለችና ኮስተር ብላ ይኸውልሽ የኔ ውድ፣ ከቻልሽ ከቤቴም ከባሌም ከህይወቴም እራቂ። ባሌ ምንም ነገር ቢያረግ አምነዋለሁ፣ እተማመንበታለሁ። አንቺ ነገርሽኝ ብዬ ከሱ ጋር አልጣላም። ቢያደርገው እንኳን አንቺን ከህይወቴ ያስወጣለሁኝ እንጂ እሱን ከህይወቴ አላስወጣም። እሱን አዛ አድርጌ ወደ አንቺ እንዲመጣ የማደርግ ሴት አይደለሁም። ስለዚህ ይሄን ወሬ ይዘሽ ድጋሚ እኔ ጋር እንዳትመጪ። ሌላ ነገር ደግሞ ላስጠንቅቅሽ፣ እኔ ጋር መተሽ እንደዚህ ማውራትሽን ለባለቤቴ እንዳትነግሪው፣ ትጎጃለሽ አለችኝ። በጣም የሚደንቅ መልስ ነበር ለኔ። ያልጠበቅኩትም መልስ ነበር። በጣም ተደናገጥኩኝ። አሁን ምንም ነገር አልልሽም። መብላት ከፈለግሽ ቢ፣ መጠጣት ከፈለግሽ ጠጪ፣ ካልሆነ ግን ቤቴን ለቀሽ ውጪ። ይሄን ሁሉ ነገር ስትለኝ በጣም ተረጋግታ፣ በጣም ኩል ሆና፣ ክብርን በጠበቀ ስነ ምግባር ባለው ቃላት ነበረ። ማመን አልቻልኩም። ሀውለት ኩም ብዬ አንገቴን ሰብሬ በጣም ግራ ገብቶኝ ከዛ ቤት ወጣሁኝ። ልክ ከበር ስታስወጣ እኔ ጋር መተሽ እንደነበር ለኔ እንደነገርሽኝ እንዳትነግሪው፣ ትጎጃለሽ። ላንቺም አይጠቅምም ለኔም አይጠቅምም አለችኝ። ይሄን ጉርደቴን ተከናንቤ እያነባው ወደ ቤት ሄድኩኝ። በዚህ ግን አላቆምኩኝም። ማረግ ያለብኝን ነገር ማስላት ጀመርኩ። ፓርት 3 ይቀጥላል አላለ። ወራት እየተተኩ ሲመጡ ግን መስታገስ አልቻልኩም። ውስጤም የሆነ ነገር ተረተረ። ቃል ከገባ ቃሉን አጥፎ አያውቅም። የሆነ ነገር ተፈጥሮ መሆን አለበት ብዬ አሰብኩኝ። ቃሉን ጠባቂ መሆኑን አውቃለሁኝ። ስልኬን እንዳያውቀው ብዬ ታች ባለሱቁ ጋር ወረድኩኝና በባለሱቁ ስልክ ስደውል የሴት ሕፃን ልጅ ድምጽ ጆሮዬ ላይ አስተጋባ። ድንግጥ አልኩኝ። ስሙን ጠርቼ አባትሽን ፈልጌው ነበር፣ ባክሽ አገናኘኝ አልኳት። አይ አባቢ የለም አለችኝ። የት ሄደ? በጣም ላስቸኳይ ጉዳይ ስለፈለኩት ብትጂ አገናኘኝ አልኳት። ትንሽ ደቂቃዎች ጸጥ ካለች በኋላ አባቢ እኮ ሞቷል አለችኝ። ያለሁበትም ማመን አልቻልኩም። ሚጡ የምርሽን ነው እያወራሽ ያለሽው? ምንድነው እያልሽ ያለሽው? እባክሽን እየቀለርሽ ነው አልኳት። አይ አባቢ እኮ ከሞተ 1 ወር ሆኖታል
ይቅርታ ብላኝ ስልኩን ጆሮዬ ላይ ዘጋችሁ። የቆምኩበት መሬት ሲከዳኝ ተሰማኝ ማህውለት። የዛሬው ታሪካችን ደግሞ ትንሽ አሳዛኝም አስከፊም ነው። ወደ ታሪኩ ከመግባቴ በፊት ይሄ የምታዩት ትንሽዬ ቆንጆ ቤት የኔ ቤት ነው። ሀውለት ኮሌክሽን ይባላል። አባያ፣ ድሪያ፣ ጫማ፣ ቦርሳ ከፈለጋችሁ ሀውለት ጋር ሳታዩ እንዳትገዙ። በጣም የሚያማምሩ ነገሮችን ብቻ ሳይሆን በጣም የሚያምርባችሁን አልባሳት፣ ጫማ፣ ቦርሳዎችን ታገኛላችሁ። ከናንተ ጋር የሚሄዱ የሚያምርባችሁን ነገር የምታገኙበት ቦታ ነው። አድራሻዬ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ሀውለት ጋር በሉና ኑ። አባያ፣ ቦርሳ፣ ጫማ ሀውለት ጋር ሳታዩ እንዳትወስኑ እያልኩኝ የበለጠ መረጃ ለምትፈልጉ ደግሞ ባዩ ላይ ስልክ ቁጥሬም አድራሻዬም ተቀምጦላችኋል። በዛ ደውላችሁ ልታናገሩኝ ትችላላችሁ። ቀጥታ ወደ ታሪክ እሄዳለሁ። እሺ ቤተሰቦች፣ ወደ ታሪካችን ስናልፍ እናንተ ፎሎ ያላደረጋችሁ ፎሎ ያደረጋችሁ ደግሞ ላይክ እያደረጋችሁ ሪፖስት እያደረጋችሁ ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። እርግዝናዬ እንደጠበኩት አልነበረም። በጣም ከባድ ነበር። አብሶ 9 ወራቶቹ እየገቡ ሲመጡ ማታ ማታ መተኛት አቃተኝ። ቀንም ብዙ መንቀሳቀስ አቃተኝ። እጅግ በጣም ነገሮች ፈታኝ ሆኑብኝ። ማታ ማታ ቁጭ ስል ብዙ ነገሮችን አስባለሁ። ከሁሉም በላይ ግን ሚስቱ ፊቴ ላይ ትመጣለች። ግርማ ሞገሷ፣ ኮንፊደንሷ፣ አወራሯ፣ እርጋቷ፣ ሁሉ ነገር ፊቴ ላይ ይመጣል። በጣም እናደዳለሁ። በጣም ውስጤ ይረበሻል። እሷ ከኔ በምን ተሽላ ነው? እሷ ከኔ በምን በልጣ ነው? እድሜዋ ከኔ በላይ፣ ውበቷም እንደኔ አይደለም። እኔ ከሷ የተሻልኩ ቆንጆ ነበርኩ። ከሷ የተሻልኩ ልጅ ነበርኩኝ። ምንድነው እኔና እሷን እኔን ግርማ ሞገስ የሌለኝ፣ በራሷ የማትተማመን፣ መብት የሌላት ሴት እሷን ደግሞ በዛ ደረጃ የምታምርና የተዋበች ግርማ ሞገስ ያላት ሴት ያረጋት ነገር ምንድነው እያልኩኝ እያሰብኩ ሰለሰላለሁ። ሁሌም አንድ ነገር ግን ጭንቅላቴ ላይ ይመጣል። አንድ ህግ፣ እሷን ባለ ግርማ እኔን ደግሞ ጥላቢስ ያደረገኝ አንድ ህግ ነው። ያም ህግ ጋብቻ፣ ትዳር የሚባለው የሃይማኖትም የማህበረሰቡም ህግ። እሱን ህግ እሷ አክብረዋለች። እሱን ህግ ደግሞ እኔ ጥሼዋለሁ። እሱን ህግ እኔ በመጣሴ ግርማ ሞገሴን አጥቻለሁ፣ ክብሬን አጥቻለሁ፣ መብቴን አጥቻለሁ፣ ውበቴንም ድምጼንም አጥቻለሁ። እሷ ግን በዛ ንጹህ ህግ ውስጥ በመታሰሯ አርጅታም ባታምርም ምንም አይነት እንከን ቢኖርባት ግርማና ውበትን አላብሷታል። ታዲያ የማጥፋት ነው ላለው የኔ ጥፋት ነው። በጥፋቴ በጣም እጸጸታለሁ። አይረቤነት ይሰማኛል፣ ብላሽነት ይሰማኛል፣ ከንቱነት ይሰማኛል። ላልተወለደው ልጅ ማዝንለታለሁ። ገና እንደተወለደ የሚሰጠው ስም፣ ገና እንደተወለደ የሚያየው ፊት ሁሉ ያሳስበኛል። አራስም ብሆን ምጠየቅ አራስ አይደለሁም። ለልጄ የሚያስፈልገውን ነገር ሁሉ ገዛሁኝ። ባለችኝ ገንዘብ ልጄ እንዳይበርደው፣ እንዳይረበው፣ ዳይፐርም እንዳያጣ የሚያደርጉትን ነገሮች አሟለሁ። ምክንያቱም ተጠያቂ አራስ አይደለሁም፣ ድብቅ አራስ ነኝ፣ ህገወጥ ስለሆንኩኝ። ለዛ ማንም ዳይፐር ይዞ ጨርቅ አንጠልጥሎ እኔን ለመጠየቅ ቤት አይመጣም። ስለዚህ ያንን ሁሉ መሸፈን ያለብኝ እኔ ነኝ። በአራስነት ጊዜ የሚያስፈልጉኝንም ማስቤዛዎች ከጓደኛዬ ጋር ሆኜ አሟላሁኝ። እቺ ጓደኛዬ የምልሽ ሀውለት እዚህ አዲሱ ቤት ከገባው በኋላ ከግራም ከቀኝም ፈጣሪ ጥሩ ሰዎችን ሰጥቶኛል። እቺኛዋ ብቸኛ ናት፣ ሰርቶ አደር ናት። ጠዋት ስራ ከመውጣቷ በፊት ማታ ቤቷ ከመግባቷ በፊት ትጎበኘኛለች፣ አይዞሽ ትለኛለች፣ ከጎኔ ትቆማለች። ምናልባት አንድ ነገር ከመጣ ደዊ ትለኛለች፣ እራቴን ታበላኛለች፣ አንዳንዴም ቁርስ አብልታኝ ትሄዳለች። ከዛ ውጪ ግን ቤት ላይ ኩርምት ብዬ ነው የምውለው። እነዛን ነገሮች እያሰብኩኝ ሌሊቱ የ9 ወር ልክ መውለጃዬ ሲደርስ የነበሩት ሌሊቶች በዚህ የነፍሴና የህሊናዬ ስቃይ ውስጥ ነበር ያሳለፍኳቸው። በጣም እንቅልፍ ሳጣ ማድረገው ነገር ግራ ሲገባኝ ፈጣሪዬን ላናግረው እስኪ ጸሎት ላድርግ ብዬ ደግሞ ቀና ስል ሌላ ሀፍረት ይሰማኛል። ሌላ ከራስ መተማመን ማጣት ይሰማኛል። ዋናው ተበዳዩ ፈጣሪ አይደለ እንዴ? ዋናው ያስከፋውት እሱን አይደለ እንዴ? እልና ፈጣሪ ፊት እንኳን ለመቅረብ ሀፍረት ሲይዘኝ ያኔም ባይን መቋቋም ያቅተኛል። በጣም አለቅሳለሁ። ጌታዬ እንዳረከኝ አድርገኝ፣ አንተ እንግዲህ ከሁሉም የተሻልክ መሐሪ ነህ እላለሁኝ። እንደዚህ እያልኩኝ የሆነ ቀን ጠዋት ላይ በዚሁ ስሜት አድሬ ብድግ ስል የሆነ ነገር ተሰማኝና ስልኬን አንስቼ
አንድ ቴክስት ላኩለት ቴሌግራም ላይ። መውለጃ ቀን እየተዳረሰ ነው። እጅግ በጣም ፈሪ ሆኛለሁ። ከዚህ ጽንስ በሰላም ልገላገልም ላልገላገልም እችላለሁ። ልጄ አባት ያስፈልገዋል እናት ካጣ። አሁኑኑ መተህ እንድታናገረኝ እፈልጋለሁ። ካልሆነ ግን እንደዚሁ እንደተጎሳቆልኩኝ የህግ መጥሪያ ካርድ ይዤ ሱቅህም እመጣለሁ፣ ቤትም ሄጄ ለሚስትህ መጥሪያ ካርድ ሰጣታለሁ ብዬ በጣም ንዴት የተሞላበት ቮይስ ላኩለት። ከዛም እንደሚመጣ የሆነ ነገር ተሰምቶ የነበረ ያለውበትን ሎኬሽን እና የቤቴን ቁጥር ላኩለትኝና ተኛው። እንደዛው ትንሿ ፍራሼ ላይ ጋደም እንዳልኩኝ በሬ ተንኳኳ። ግቡ ክፍት ነው አልኩኝ። በርገድ አድርጎት ገባ። በጣም ተናዶ ነበረ። ፊቱ የሚባላ ነበር የሚመስለው። ከተጋደምኩበት ደንግጬ ፍንጥር ብዬ ተነሳሁኝ። ልክ ሲያየኝ የምንዴቱ ያልሁ ያቁጣው ሲሟሟ ተሰማኝ። በሀፍረት ሲቀየር ተሰማኝ። እርግዝናዬ በጣም ያስፈራ ነበር። ለምን እንደሆነ አላውቅም። በጣም ከብድ ነበር። ሆዴ በጣም የገፋ ነበረ። ሀፍረትና ሀዘኔታ ፊቱ ላይ ሲነበብ አየሁኝ። እንደዛም ሆኖ ግን አልተወኝም። ወደፊት ጠጋለና ከዚህ በኋላ የሚስቴን ስም ካፍሽ ብሰማ እንኳን ካፍሽ ጽሁፍ ላይ እንኳን ሚስትህ ብለሽ ልታስፈራሪኝ ብትሞክሪ እገልሻለሁ። ለማናችንም ያንቺ ማስፈራራት አይጠቅመንም። ከዚህ በኋላ በሚስቴ ልታስፈራሪኝ እንዳትሞክሪ አለኝ። ህግም ሆነ ምንም ካዋጣሽ እንደፈለገሽ ሂጂ፣ ነገር ግን ሚስትህ ብለሽ ከአንደበትሽ የሚስቴን ስም እንዳልሰማ ብሎ እሳት ነበልባል እንደጎረሰ አስጠነቀቀኝ። ትንቱን አዙሮ ጎርደድ ማለት ጀመረ። ወገቤን ይዤ ወደዚህ ወደዛ ማለት ጀመርኩኝ። ቃል አውጥቼ ልናገረው ግን ድፍረት አጣሁኝ። በጣም ፈራሁኝ። በጣም ያስፈራ ነበር ሁኔታው። እጁን ፊቱ ላይ ጭኖ የተወሰነ ከተንጎራደደ በኋላ ከኪሱ ብር አውጥቶ እጄ ላይ ጣለልኝ። ይሄን አይደል መፈልጊው፣ እንዳትደውይም የሚስቴንም ስም እንዳትጠሪ ብሎ ጥሎኝ ወጣ። ምንም አላልኩ። ተመስገን ቢያንስ ሐኪም ቤት የሚሄድበት ገንዘብ አገኘሁኝ ብዬ ተረጋግቼ ቁጭ አልኩኝ። በነጋታው ግን ያልጠበቅኩት ነገር ተከሰተ። ከሁለት ፍሪጅ፣ ሶፋ፣ አልጋ ልብስና አንሶላ ሳይቀር ላከልኝ። በጣም ደስ አለኝ። ጉለቴን አይቶት ሄደ። አንድ ነገር ምመሰክርለት፣ አንድ ነገር ምነግርሽ፣ እጅግ በጣም ደግ ሰው ነው። ሰጥቶ የሚጠግብ አይመስለውም፣ ሰጥቶ የሚያጣ አይመስለውም። ያ ነገሩ እጅግ በጣም ያስደስተኛል። ያንን ነገር ከላከልኝ በኋላ ልጆች ያመጡት ልጆች ቤቴን አስተካክለው ሁሉን ነገር ከፈረሹልኝ በኋላ ደስ አለኝ። ለእናቴ አሁን መደወል እችላለሁ፣ ጉስቁልናዬን አታየውም ብዬ አሰብኩኝ። እናቴ ጋር ደውዬ እናቴን ጠራኋት። እናቴ ስታይኝ በጣም አለቀሰች። ሀዘኔን አይኔ ላይ አይታው ይሁን ያለ ጋብቻ እርጉዝ ሆኜ ስላገኘችኝ ይሁን ለምን ይሁን አላውቅም፣ ከይረለሶኛለሁ። አላባበልኳትም። መጣች፣ አየችኝ። ከዛ ጊዜ ጀምሮ አዳሯን እኔ ጋር አደረገች። ቀን ልጆቿን ትንከባከባለች። አዳሯ እኔ ጋር ሆነ። በሰላም ወለድኩኝ። ወንድ ልጅ፣ የሚያምር ወንድ ልጅ። ሁሌም እንደሚያየው ስለማቅ የልጄን ፎቶዎች ስቶሪዎቼ ላይ አደርጋለሁ። አንድ ቀን ግን እንደዚህ ብዬ ቴክስት አረኩለት። እለና ንዴት እንደማያዋጣኝ አውቃለሁ። በጣም አመሰግናለሁ ስላደረክልን ነገር ሁሉ። በጣም የሚያምር ወንድ ልጅ ወልጃለሁኝ። እንክብካቤ አሁንም ቢሆን ያስፈልገናል። ስለበደልኩ ይቅርታ አድርግልኝ። ልጅን መተህ ብታየውም ደስ ይለኛል። ያንተን እርዳታ ይፈልጋል ብዬ ቴክስት አደረኩለት። እልሁ እንደማይጠቅመው አወቅኩኝ። ቤተሰቦቼ በጣም ይቅርታ። አሁንም አላለቀልኝም። ፓርት 4 የመጨረሻውን እልክላችኋለሁኝ። እንዴት ሞተ፣ በምን ሁኔታ ሞተ፣ እጅግ በጣም አሳዛኝ ታሪክ ነው። የመጨረሻውን ክፍል ጠብቁኝ። አመሰግናለሁ። የዛሬ 2 ወር እንደዛ ያናገረኝ ሰው፣ ያን ሁሉ ነገር ያደረገልኝ ሰው፣ ያን ሁሉ ቃል የገባልኝ ሰው ዛሬ እንዴት ሞተ? ማመን አቃተኝ። ግራ ተጋባሁኝ። ምን ተፈጠረ? እንዴት ሆኖ? ጤነኛ ነበር። ጭንቅላቴ ሊቀውስ ደረሰ። ከዛ በኋላ ባለሱቁን እባክህ አንተ በዚህ ስልክ አንተ ደውልና ትልቅ ሰው አገናኘኝ ብለህ ምን እንደተፈጠረ አጣራልኝ አልኩት። ውዶቼ እንዴት ናችሁ? ትላንትና በጣም ታሪኩን ለመጨረስ አሯሩጬ ነበረ ቪዲዮን የሰራሁት። ፈጽሞ ታሪኩ ሊያልቅልኝ አልቻለም። 10 ደቂቃ ነው ያው ቲክቶክ የሚፈቅደው። ዛሬ መጨረሻውን ክፍል ይዤላችሁ መጥቻለሁ። ከዛ ውጪ አንዳንድ የቃላት ግዝፈቶች፣ አንዳንድ የቁጥር ግድፈቶች ምናምን ሊኖሩ ይችላሉ። አንዳንዶቹን ሆን ብዬ ነው ምተዋቸው ትነጋገሩባቸው፣ ኮመንት በደንብ እንዲበዛ ኮመንት ላይ እንድትነጋገሩባቸው ብዬ ነው። አንዳንዶቹ ደግሞ ከኔም አልፈው ነው ትኩረት ሳልሰጣቸውና መጀመሪያም ታሪኩን ያዋቀርኩበት መንገድ ስለሚሆን በዛ መንገድ እንድትረዱኝ እፈልጋለሁ። ከዛ ውጪ እቺ የምታዩት ቆንጅዬና የምታምር ሱቅ የኔ ሱቅ ናት። አባያ፣ ቦርሳ፣ ጫማ፣ ድሪአ
የምትፈልጉ ከሆነ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ አድራሻዬ ቤተል ኤጄሞል 1ኛ ፎቅ 113 ቁጥር ነው። ለበለጠ መረጃ ባዩ ላይ አድራሻዬም ስልክ ቁጥሬም ስላለ ልታናግሩኝ ትችላላችሁ። አባያ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይገባለሁኝ። አብራችሁኝ ቆዩ። ያንን ቴክስት ከላኩለት በኋላ አንድ ቀን ጠዋት ላይ ቴክስት ደረሰኝ። እቤትሽ ሰው አለ ወይ አለኝ። ልጄ ቢያንስ 1 ወር ከምናምን ሆኖት ነበረ። ማንም የለም አልኩት። ወዲያው መጣ። ታች ቆሞ ነበር ማለት ነው። ደስ አለኝ። ፊቱ በጣም ተጎሳቁሏል፣ ጠቁሯል፣ ከስቷል። ሳይው ድንግጥ አልኩኝ። ምቾት አልሰጠኝም። ምን ነው ሰላም ነው እንዴት ነህ አልኩት። ከዛ በኋላ መጨባበጥ እንኳን ትተናል። ተጨባብጠን እንኳን አናውቅም። ደህና ነኝ አልኩት። ደህና ነኝ አለኝ። ሶፋው ላይ ሄዶ ቁጭ አለ። ልጁን ልስጥህ አልኩት። እሺ አለኝ። ልጄን አንስቼ እጁ ላይ ያስቀመጥኩለት። ጎንበስ ብሎ አቀርቅሮ እያየው ከእንባው ጋር ሲታገል ተሰማኝ። በጣም እንባ ተናንቆት ከእንባው ጋር እየታገለ ነው። አቀርቅሮ ልጁ ላይ አፈጠጠ። ያንን ስሜት ልረብሽበት አልፈለኩም። ዝም አልኩት። ጥዬ ልወጣ ፈልጌ ነበር፣ አልቅሶ እንዲወጣለት። ወንድ አይደለ በእኔ ፊት እንዴት ያለቅሳል? ለመውጣት ግን ልጄን አንድ ነገር ካደረገብኝስ ብዬ ፈራሁኝና ፊቴን አዙሬ እዛው ቁጭ አልኩኝ። ለረዥም ሰዓት ጸጥ ብሎ ልጁን ሲያዩ ከቆየ በኋላ ቀና አለና የመርካቶ ሰው ሲተርት ምን ይላል መሰለሽ አለኝ። ምን ይላል አልኩት። ትንሽ ብርና ትንሽ እውቀት ያንቀዠቅዣል ይላል አለኝ። ፈገግ አልኩኝ። ለምን አልክ አልኩት። በህይወቴ አንድም ቀን ሰው ሲያራቸው የምጸየፋቸውን አደርጋለሁ ብዬ እማላስባቸውን ብዙ ነገሮች የተወሰነ ሳንቲም ካገኘው በኋላ ብዙ ነገሮች ውስጥ ገብቻለሁ። ብዙ ነገሮችን አድርጌያለሁ። ብዙ አልገኝም ብዬ ያሰብኳቸው ቦታዎች ላይ ተገኝቼ ቤተሰቤን አብሶ ሚስቴን ጎድቻታለሁኝ። ከነዛ ስህተቶቼ መሃል ደግሞ አንዷ አንቺ ነሽ አለኝ። አዎ ይቅርታ፣ ለዛም ይቅርታ ጠይቄያለሁ አልኩት። ይቅርታ እንድጠይቅኝ አይደለም፣ ወንድ ልጅ የለኝም። ልጆቼ ጠቅላላ ሴቶች ናቸው። ከሚስቴ ወንድ ልጅ ማግኘት በጣም እፈልግ ነበር። ይህም ቆንጅዬ ልጅ ከሷ ቢሆን ደስ ይለኝ ነበር። ለዛም ይቅርታ አለኝ። ልክ ነህ፣ ህጋዊ ሆኖ ከሚስት ቢወለድ ለሱም ጥሩ ነበር። ምናልባት አሁን አባቱ የማያቅፈው የማያየው የማይወደው ብቸኛ ልጅ ይሆናል አልኩት። እንደዛ እንዲሆን እንኳን አላደርግም። ምንም የመጀመሪያው ስህተት እንዳለ ቢሆንም ልጄን ግን እንዲረበው እንዲጠመው የአባት ስም እንዳይኖረው ላለማድረግ እሞክራለሁ። ለዛ ግን ጊዜ እንድትሰጪኝ እፈልጋለሁ። ሁሉንም ነገር አስተካክዬ ሁሉንም ነገር አመቻችቼ ለልጄ ቦታ እስካገኝለት ከእህቶቹ ጋርም እስካስተዋውቀው አንቺም ቦታ እስክታገኝ ልጅ ነሽ፣ ሰርተሽ ራስሽን መቻል ሰው መሆን አለብሽ። ለዛ ምን ኃላፊነቱን ወስዳለሁ። ለሁሉም ነገር ግን ጊዜ እፈልጋለሁኝ አለኝ። እሺ የፈለግከውን ጊዜ ሁሉ ውሰድ። እኔ አሁን ካንተ የምፈልገው ልጄና እኔ እንዳንራብ ብቻ ነው አለኝ። በምችለው ሁሉ እንዳትራቡ አደርጋለሁ። በምችለው ሁሉ ወሩን ጠብቄ የሚበቃሽን ያህል አስገባልሻለሁ። እኔ እስካስገባልሽ ግን አትደውይም፣ ቴክስት አታርጊልኝም። እምረሳሽ ከመሰለሽ ፈጽሞ አልረሳሽም። የማረሳሽ የህይወቴ ነጥብ ነሽ አለኝ። እሺ አልኩት። ልጁን አሁንም ትኩር ብሎ እያየ ለረጅም ሰዓት ጸጥ አለ። ምን አለ ጠንካራ በሆንሽ፣ ምን አለ ሴት በሆንሽ፣ ምን አለ ጉልበተኛ በሆንሽ አለኝ። እንዴት አልኩት። ብዙ ነገሮች ውስጥ ቀላል ያደረግሽልኝ፣ ብዙ ነገሮችን ቀላል ያደረግሽልኝ እኮ አንቺ ነሽ። ለማንኛውም ልወቅስሽ አልፈልግም አለኝና ዝም አለ። ስልኩን አውጥቶ አካውንቴ ውስጥ ገንዘብ አስገባልኝ። በየወሩ አስገባልሻለሁ የሚያስፈልግሽን ያህል። ከዚህ በኋላ ግን እባክሽ አትደውይም፣ ቴክስትም አታድርጊ። ብዙ ማከማቸው ቁስሎች አሉብኝ፣ ብዙ ማስተካከላቸው ነገሮች አሉብኝ። ስለዚህ እንዳትደውይም ቴክስት እንዳታረጊ። አስታውሼ የሚያስፈልጋችሁን እኔ ያደርጋለሁ። ጊዜ ስጭኝ፣ የወሰደውን ያህል ጊዜ ሁሉ ይውሰድ። ቦታም አገኝላችኋለሁ፣ ነገሮቹንም አመቻቻለሁኝ አለኝ። ልጁን ሲሰጠኝ በስስት ነበረ። የመንጠቅን ያህል ወሰድኩበት። ዞር ብሎ ፊቱን አዙሮ ወጣ። እየታገለ የሞቱን ሊወጣ ሲል አንድ ቃል አወጣ። ለማንኛውም ይቅርታ አድርጊልኝ፣ ይቅርታ ብሎኝ ወጣ። ይቅርታ አይኔን እያየ መጠየቅ እንደከበደው ገባኝ። ነገር ግን ከሱ ያን መስማቴ በጣም ደስ አለኝ። ከወጣ በኋላ አለቀስኩ፣ በጣም አለቀስኩ። አሳዘነኝ። ለምን እንደሆነ አላውቅም። ፊቱ ላይ የሆነ ነገር አነበብኩ። የሆነ ሐዘን፣ የሆነ ብቸኝነት፣ የሆነ መሰበር አነበብኩኝ። አሳዘነኝ። ወድጆ ስለምወደው ነው ወይንስ ሁኔታው ስለሚያሳዝን ነው? ከስቷል፣ ተጎሳቁሏል። በዚህ ሁኔታ አይቼው አላውቅም።
ይቅርታ የሚለውን ቃል ያወጣበት መንገድ ደግሞ እጅግ በጣም አሳዘነኝ። ትንሽ ከቆየው በኋላ ቴክስት አደረኩለት። ይቅርታ አድርጌልሃለሁ፣ አንተም ይቅርታ አድርግልኝ። በጣም መልካም ሰው ነህ፣ በጣም ደግ ሰው ነህ። ስላልተውከን አመሰግናለሁኝ። ብዙ እንድለፋ እንድታገል፣ የሰው ፊት እንዲያየኝ፣ ልጄን ይዤ ለፍርድ ቤት እንድንከራተትም ስላላደረከኝ በጣም አመሰግናለሁ። እጅግ ደግ ሰው መሆንህን እንድታቅ ፈልጋለሁ ብዬ ቴክስት አደረኩለት። የሐዘን ኢሞጂ ላከልኝ። በጣም ቤተሰበር። ከዛ በኋላ መደወል እንደሌለብኝ ስለነገረኝ ወሮችን መጠባበቅ ጀመርኩኝ። የኢኮኖሚ ነጻነት ስላገኘው በጣም ደስ አለኝ። አይቸግረንም፣ ከዚህ በኋላ ልጄን ቢያንስ በሰላም ያላባትም ቢሆን ያለ ችግር አሳድገዋለሁ ብዬ ልቤ ሞላልኝ። ደስ አለኝ። ልጄን መንከባከብ ጀመርኩኝ። 1 ወር አለፈ፣ ብር አልገባም። ብር ስለነበረኝ ግን ረስቶት ሊሆን ይችላል ወይ ሌላ ነገር ላይ ሊሆን ይችላል ብዬ ችላ አልኩት። 2ኛ ወር ተደገመ። ያኔ ግራ ገባኝ። ብሩም እየተመናመነ መጣ። ነገር ግን እንዳትደውይ ስላለኝ ቃሌን መጠበቅ አለብኝ ብዬ ዝም አልኩኝ። 3ኛ ወር ሲሆን ግን አልቻልኩም። ቃሉ የሚጠብቅ ሰው ነው። አንድ ነገር ካለ ያደርጋል፣ ከባድ ችግር ውስጥ ካልገባ በስተቀር። እስከዛሬ ከሱ ጋር በቆየሁባቸው ጊዜያቶች ውስጥ ይህን ነገሩን ተረድቼለታለሁ። ቃሉን አክባሪ ነው፣ የሚለውን ነገር ያደርገዋል፣ መጥፎም ይሁን ጥሩ። ታች ወረድኩኝና በእኔ ስልክ እንዳያውቀው ምናልባት ተዘናግቶ ከሆነ እኔን ስልክ እንዳያውቅ ብዬ በሱቅ ስልክ ደወልኩለት። በሱቅ ስልክ ስደውል አንዲት ሕፃን ልጅ አነሳች። ሄለው አልኳት። ሄለው አለችኝ። እከሌን ፈልጌ ነበር አልኳት። ስሙን ጠርቼ አባቢ የለም አለችኝ። የት ሄዶ ነው? እባክሽ ለከባድ ጉዳይ ስለፈለግኩት አገናኘኝ አልኳት። ትንሽ ሰዓት ጸጥ ካለች በኋላ አባቢ እኮ ሞቷል አለችኝ። ደነገጥኩኝ። ሚጣ ምን እያልሽ ነው? ሰላም ነው? ምንድን ነው እያልሽኝ ያለሽ? እከሌን እኮ ነው ምልሽ አልኳት። አዎ ከሞተ 1 ወር ሆኖታል፣ ይቅርታ ብላ ስልኩን ጆሮ ላይ ዘጋችሁ። ያለሁበትን ቦታ ማመን አቃተኝ። የሆነውን ነገር መቀበል አቃተኝ። ራሴ ዞረብኝ። ትንሽ ሰዓት ከተረጋጋው በኋላ ባለሱቁ ትከሻዬን ያዝ አድርጎ አረጋጋኝ። ምንድን ነው አለኝ። የሆነውን ነገር በጣም የቅርቤ ሰው ሞተ እያለች ነው ከ1 ወር በፊት። እኔ ግን አላወቅኩም ነበር። እባክህ እኔ ደውዬ ማረጋገጥ ስለማልችል ምን እንደተፈጠረ አንተ ደውል አረጋግጥልኝ አልኩት። እሺ አለኝ። በዛው ስልክ ደውሎ ትልቅ ሰው አገናኘኝ አላት ይመስለኛል። ባለቤቱን አገናኘችው። ሰላምታ ካለወጠላት በኋላ ጓደኛዬ ነበረ፣ ምን ሆኖ ነው አላት። የመኪና አደጋ ደርሶበት ከ1 ወር በፊት እንዳለፈና አሁንም ለቅሶ ላይ እንደሆኑ ነገረችው። ያንን ነገረኝ። ሀውለት ሐዘን እንዴት ነው የሚወጡት? ፈጽሞ ሊወጣልኝ አልቻለም። አነባሁት ብቻዬን፣ ማንም ሳይጋራኝ፣ ለማንም የማይነግሩት፣ ለቅሶ የማይደረስበት፣ አልቅሶ የማይወጣበት፣ ታይቶ የማይቀበርበት። ግራ ገባኝ። አለቀስኩ፣ ለራሴ አለቀስኩ፣ ለልጅ አለቀስኩ፣ ለወደፊት ያለቀስኩ፣ ለተስፋ ያለቀስኩ። የኔና የሱ ነገር እዚህ ላይ አበቃ። ዛሬ ከልጄን ለማሳደግ ከባድ ትግል ውስጥ ነኝ። መግባት የሌለብኝ ነገር ውስጥ ሁሉ እየገባው ነው። ማድረግ የሌለብኝን ነገር ውስጥ ሁሉ እያረኩኝ ነው። ተስፋ ቆርጫለሁ። ምንም ተስፋ የሚያለመልመው ነገር የለም። እቃዬን ይዤ ቤቴን ትቼ ያንን ሀፍረቱን የፈራሁበት ያንን ምላሱን የፈራሁበት የእናትና አባቴ ቤት ገባው። እሰራለሁ ያገኘሁትን። ልጄም እንደማንም ልጅ ሰፈር ውስጥ እያደገ ነው። እኔ ግን ተሰብሬ አለሁ። አልቋል ታሪኩ።